ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም ከረጅም ቆይታ በኋላ በኖላዊ ድራማ ክፍል 41 ተገናኝተናል ማለት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉት ወዶች ያበረታቱኝ ማለት ነው። ከዚህ ወደ ላለመጥፋት ሞክራለሁ እንደ እግዚአብሔር ፍቃድ። እንግዲህ ኖላዊ ክፍል 40 ላይ እንደተመለከታችሁት ሀሴት ተገኝታ ነበረ። ቤተሰቡን በጣም ደስተኛ ነበረ። ምንም የጠረጠሩትም ነገር የለም። ያው ልጃቸው እንደሆነች ነው የተቀበሏት ማለት ነው። በጣም አብሶ እናትየዋ ወይዘሮ ሜላት በጣም ደስተኛ ሆናና በቃ 16 ዓመት ሙሉ የለፋሁበት እንቅልፍ ያጣሁባት ልጄን አገኘኋት ብላ በጣም ደስታ ውስጥ ነው ያለችው ማለት ነው። ግን ያው ያሰበችው እና የተመኘችው ነገር ያው እሷ እስካሁን ባይገባትም ግን እኛ እንደጠረጠርነው ሆኗል ማለት ነው። እንዲሁም ደግሞ እኔ እንደ ራሴ የጠረጠርኩት ይሄን አልነበረም። እውነት አክስቴ የሚሏት ሴትዮ በፍጹም ይሄንን ሴራ ታሴራዋለች ብዬ አላሰብኩም። ልጅቷን ነበር የጠረጠርኩት ማለት ነው። ሀሴትን እሷ ነበረች የሆነች ሴራ ይዛ የመጣች የመሰለኝ። ግን ያው ብቻዋን አይደለም ከአክስቷ ጋር ነው ማለት ነው ይህንን ሴራ ያደረጉት። በጣም ነው የሚያሳዝነው። ድራማው እስካሁን በጣም ነበረ ደስ የሚለው፣ አሪፍ ነበረ ማለት እነ ወይዘሮ ሜላትም ለሀኒ ያላቸው ቦታ የሰራተኛና ያሰሪ አልነበረም። በጣም ነበረ ደስ የሚለው። ሀኒዬን በጣም ነበረ የሚወዷት። እንደውም በፊት በጣም ነበረ የምትጠላት እህትየዋ ማለት ነው ሀኒ። ግን ባደረገችላት በወቅቱ በተፈጠረው ነገር ምንም ነገሯን ሳታሳውቅ ያን ሁሉ ሚስጥር አድርገው በሁለቱ መሀል ብቻ እንዲቀር በሶስቱ ከዶክተሩ ጋር እንዲቀር አድርጋ ያው ሁሉ መከራ አብራት ያሳለፈችው ሀኒ ናት። ሀኒ በጣም መልካም ልጅ ናት። እውነት ለመናገር በስመ አብ በጣም ብዙ ነገር ነው የምትማሩት ከሷ እና ይህም ደግሞ የአስተዳደግ ውጤት ነው ሊሆን የሚችለው ማለት ነው። አባባ ኖላዊ እንግዲህ ሀኒን ልጃቸው ባትሆንም ከመንገድ ያገኟት ልጃቸው ናት። ግን ከልጅ በላይ ነው ያሳደጓት። ምንም ነገር እንዳይጎልባት፣ የቤተሰብ ፍቅር እንዳታጣ እናትም እህትም ወንድምም አድርገው ሆነው ነው ያሳደጓት ማለት ነው። በጣም ምርጥ አስተዳደግ ነው። እና ወደ ዛሬው ርዕሳችን ስንገባ እንግዲህ እንዳያችሁት ሀኒ መስቀሏ ጠፍቷል ማለት ነው። መስቀሏ ደግሞ ይሄ እድል ፈንታሽ ነው ብሏታል ማለት ነው አባባ ኖላዊ። እሷም በጣም ነው ያዘነችው። ምክንያቱም በጣም ብዙ ማስታወሻ ያለበት ወይንም የልጅነቷ አባቷም ሲያገኟት ደግሞ ከዚህ መስቀል ጋር ነበር ያገኙት እና ለሳቸውም ብዙ ቦታ እና ትርጉም ያለው መስቀል ነው። መስቀሉ ሲጠፋ እንግዲህ በጣም ነው ያዘኑት ማለት ነው። እንግዲህ ቤት ስትመጣ ሀኒ አባባ ኖላዊ አልነበሩም። ከአሴር ጋር እንግዲህ ለመዝናናት ወይንም ደግሞ ንፋስ ለመቀበል ወጥተው ነበረ። እንግዲህ ሀኒዬ መስቀሏን እየፈለገች ነበረ። መስቀሉን ለመፈለግ ቤቱን በጣም አተራምሰው ነበረ። እንዴ አባትየው ሲመጡ በጣም ነው የደነገጠችው። ምክንያቱም መስቀሉ እንደጠፋ መናገር አልፈለገችም፣ እንዲያውቁ አልፈለገችም ነበረ። ግን ምንም ማድረግ አልቻለችም። ያው ሲመጡ ቤቱ እንዳያችሁት ነው የሆነው። ሲገቡና ስታያቸውም በጣም ነው የደነገጠችው። እንደደነገጠች ሲያውቁ ምን እንደሆነች እንድታስረዳቸው በጥብቅ ነው የጠየቋት። ምንም አልሆንኩም ስትላቸው ግን ያው የአባት ነገር ነው እና የሆነችውን ነገር እንድትነግራቸው አጥብቀው ጠየቋት። እሷም ተናገረች። ያው መስቀሉ ይህ ጠፋ ወይኔ መጽሐፍ ውስጥ ነው የሚሆነው ወይንም ደግሞ ኪሴ ነው ሊሆን የሚችለው እኔ ጋር ከሆነ እና የት ሄዶ ነው እስቲ በደንብ ፈልጊው ይሏታል። በጣም ነው የፈለኩት ግን ላገኘው አልቻልኩም አለቻቸው ማለት ነው። አልተገኘም። እንግዲህ ስራ ቦታሽ ጥለሽው ሊሆን ይችላል አሏት ማለት ነው። ስራ ቦታ ይሆናል በቃ ፈልገዋለሁ፣ አንተ ግን እንዴት ነው የት ሄደህ ነው እያለቻቸው ነበረ። እኔ አሴር ጋር ንፋስ ልቀበል ወጥቼ ነበር እያሉ ነበረ። እውነት አባባ ኖላዊ
በጣም ብዙ የሚያስተምር ነገር ነው ያደረጉት። አንደኛ የሀኒ አስተዳደግ፣ ሁለተኛ ደግሞ አሴርን በቃ ከሌብነት ሰርቶ ወደ ማደር ማለት በራስ የሚገኝ ገንዘብ ምን ያህል እንደሚያስደስት እና ከፈጣሪም ጋር መልካም ግንኙነት እንደሚያስገኝ ነው ያስተማሩት። አሴርም እንግዲህ እሳቸውን ምክር አልናቅም፣ እግዚአብሔር ይመስገን ምክሩን ተቀብሎ በስነ ስርዓት ተግባራዊ አድርጎት ሌብነቱን ትቶ እየሰራ ነው ማለት ነው። እና ባለፈው ክፍል ላይ እንዳያችሁት እንግዲህ የሜላት ትልቋ ልጇ ሰላም ማለት ነው ሀኒ ሁል ጊዜ ስለ አባቷ መልካምነት ስታወራ ሁሌ ትሰማታለች እና አባትሽን መታወቅ አለብኝ ብላ ሄዳ ታዋውቃለች። እንዳያችሁ ስታያቸውም አባቷ በጣም መልካም ናቸው። ካሰበችው በላይ ነው። እንደውም ስለ ስራዋ ማያውቁም ነበረ። ስለ ስራዋም እንዳትናገር ሀኒያው ቀደም ብላ እንደዚህ በዚህ ምክንያት ነው የስራ ጓደኛዬ ናት ምናምን ብላ ተናግራለች ማለት ነው። ግን ባደረገችው ነገር እንዲሁም ደግሞ ለአባቷ የምትከፍለው መስዋዕትነት በጣም አስገርሟት ከእናቷ ላይ ገንዘብ ተቀብላለች ማለት ነው። ያንንም ገንዘብ እሷ አይደለችም በእጇ ልትሰጣት አልፈለገችም። ምክንያቱም ሀኒ አቅም ባይኖራት ራሱ እንደምንም ብላ ለፍታ አባቷን ራሷ በሰራችው ገንዘብ ነው ማሳከም የምትፈልገው የሚያስደስታትን፣ ግን አልቻለችም። ወይዘሮ ሜላትን በጣም መልካም ሰው ስለሆነች ያው እንዳያችሁት መልሳ 100 ሺህ ብር ሰጥታታለች። አባቷን ለማሳከም ደግሞ ግዴታ 200 ሺህ ብር ያስፈልጋት ነበረ። ያው ለምን አይታከሙም ስትላት ይሄ እኮ እርሱ የሰጡኝ ብር እኮ ከበቂ በላይ ነው፣ ግን አባቴን ለማሳከም ደግሞ በቂ አይደለም ምናምን ስትል ወይዘሮ ሜላት ደግሞ እንረዳዳለን፣ ችግር የለውም አባትሽ ይታከማሉ ብላታለች ማለት ነው። ይህንን ሰላም ስለምታውቅ ከእናቷ ላይ ብር እንድትሰጣት ትጠይቃ ያው እንዳያችሁት ለአሴር ሰጥተዋለች ማለት ነው። ለአሴር ስትሰጠው አሴር እንግዲህ ከየት አመጣሁ ብላ ከጠየቀችኝ ምን እላታለሁ ነው ያላት ማለት ነው። ምክንያቱም ገንዘቡ ብዙ ስለሆነ አሴር ደግሞ የሚሰራው ስራ ያንን ገንዘብ የሚያመጣ አይደለም እና እንዴት አድርጌ ነው ይህንን ገንዘብ ከየት አመጣሁ ብትለኝ ምን እላለሁ ብሎ ጠየቃት ማለት ነው። እንደዛ ይሄ ደግሞ ያንተ ስራ ነው የሚሆነው አለችው። ያው ገንዘቡ ከተገኘ መቼም ሰበቡ አይጠፋም ብሎ ነው እሱም እሺ ያላት እና ገንዘቡን ሊሰጣት ሄደ ማለት ነው። በወዲህ ደግሞ እንዳያችሁት እነኚህ ሴረኞች በጣም ነው የሚያናድዱት ማለት ነው። አክስትየዋና ርግብ ማለት ነው። ያው አክስትየዋ እውነት ለመናገር አይታችሁት ከሆነ ልጆቹ ሰላምና ወንዱ ልጅ በጣም ነው የሚጠሏት ከልጅነትም አንስቶ ማለት በቃ ደስ አትላቸውም። አብሶ ሰላም በጣም ነው አትወዳትም ማለት ነው። እና እንደውም አክስታችን አይደለችም ምናምን እያለች ነበረ። ሴትዮዋም ደግሞ በጣም በወይዘሮ ሜላት ስለምትቀና በጣም መልካም ጓደኛ መስላ እንግዲህ የእሷን ገንዘብ ለመውሰድ እንዲሁም ደግሞ ወይዘሮ ሜላትን ለመበዝበዝ ያደረገችው ሴራ ነው ማለት ነው። ሀሴት ተገኝታለች ብላ ልጁ ያልሆነችውን ሰው ይዛ መጣ። እንግዲህ በጣም ብዙ ሴራ እያደረገችባት ነው ያለችው። እንግዲህ በጣም ነው የሚያሳዝነው። ምክንያቱም አንደኛ መስቀሉን የያዘችው ሀሴት ናት። የሀኒን መስቀል እንግዲህ ወይዘሮ ሜላት ሀሴት ልጇ እንደሆነች የምታምንበት ነገር ሊሆን የሚችለው አንደኛ የልጅቷ ህይወት ታሪክ ነው፣ በጣም ነው የሚመሳሰለው ከሀኒ ጋር። ሁለተኛ ደግሞ እንግዲህ ሊሆን የሚችለው መስቀሉ ነው እንዳጠረጥር የሚያደርገን ነገር። ያው ሀኒ በጣም መልካም ስለሆነች ቀስ ብላ ስለዛ መስቀል እንትን ልጠይቃት ትችላለች ብዬ አስባለሁ። ምክንያቱም ስለ መስቀሉ ምንነት ካወቀች ወይንም ደግሞ አክስትየዋ ካወቀች ግዴታ እንትን ልትል ትችላለች ወይዘሮ ሜላትን ያ ስለዛ መስቀል እንድታስታውስ ልታደርጋት ትችላለች። ያንን ደግሞ አወቀች ማለት ወይዘሮ ሜላት በጣም 100% ልጇ እንደሆነች ነው የምታረጋግጠው። እና እውነት ዲራማው በጣም ወደሚያስጠላ ደረጃ ሊደርስ ይመስለኛል። ግን ያው እነሱ
ተዋናይ ስለሆኑ ይሄ መሆን ስላለበት ነው እያደረጉት ያሉት። እየገባችሁ እዩት። በጣም ደስ የሚለው ብዙም ትምህርት ታገኙበታላችሁ። በጣም መልካም ጓደኛ የራሴ ነው ሚስጥረኛዬ ነው ብላችሁ ያስጠጋችሁት ብዙ ነገር ያወራችሁለት የሆናችሁት ሰው ግን ለእናንተ ምን አይነት ሴራ እያሴረ እንደሆነ ማወቅ አትችሉም። እና በጣም ነው የሚገርመው። የልጅነት ጓደኛዋ ናት። እንደ እህት ነው የሚተያዩት፣ ግን እሷ እንደዚህ ታደርጋለች ብላ በምንም አልጠረጠረችም። ያው እያለቻት ያለችው ወይዘሮ ሜላት በጣም ቆቅ ናት፣ ተጠንቀቂያት ነው እያለቻት ያለችው። ማንን ነው እያልሽ ያለሽው? እሷ እኮ በጣም የዋህ ናት፣ እሷን ነው እያልሽ ያለሽው ምናምን ትላለች። ይሄንን ነገር እንደምናደርግ ጠረጠረች ማለት አለቀለን እያለች ነው ማለት ነው አክስትየው። ግን ያው ወይዘሮ ሜላት ደስታ ላይ ነው ያለችው። እንዳያችሁት ልጅቷ ገንዘብ ራሱ ስትጠይቃት ለምንሽ ነው ስትላት፣ አይ ያሳደጉኝ ሰዎች ልጅ ተቸግሯል ትላታለች። ያው ያ ልጁ ደግሞ ሊደፍራት እንደሆነ ከዚህ በፊት ተናግራ ነበረ ለእሱ ነው። በጣም በቃ ያ የልጅነት መልካምነትሽ እስካሁን ድረስ አለ፣ አንቺ እውነትም የበፊቷ ሀሴት ነሽ እያለች ትላታለች ማለት ነው። አንዳንድ ጊዜ እኮ ሰዎች እንደዚህ ሲጫወቱባችሁ ካለፈ ወዲያ ስታስቡት በራሳችሁ የምታዝኑበት አጋጣሚ ይኖራልና በጣም እኔ እንጃ ብዙ ትምህርት ነው የምታገኙት ድራማውን ስትከታተሉት ማለት ነው። እኔንም ሰብስክራይብ አድርጉኝ፣ ላይክ ሼርም አድርጉ ማለት ነው። ቻናሌ በጣም እየቀዘቀዘ ነው እንግዲህ